ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘረጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ወዞዞ በግሬ ወኬንድ ቶክ ተጀምሯል። እንግዲህ ትናንትና ቃል በገባሁላችሁ መሰረት ከዚሁ ከአትላስ ሆቴል ተነስቼ እስከ ሩዋንዳ ያለውን አሳያችኋለሁ። እንደምታዩት እንግዲህ ግራ ቀኙ በተለይ ልክ እንደ ቺቺኒያው ለእግረኛ የሚሆን ቦታ የለም፣ ለእግረኛ መንገድ የለውም ነበረ። ለተሽከርካሪ ብቻ የተዘጋጀ ይመስላል። እንግዲህ ይሄ ቦሌ በሉት ቦሌ ነው ያለ ነው። ቤቶች ሲሰሩ እንግዲህ ፕላንድ ለምን እንደማይሆኑ አላውቅም። ለመኪና መንገድ ብቻ ይመስለኛል። ግንባታዎች ሲገነቡ በረንዳቸው ይወጣል ወደ ውስጥ እንደሱ እየሆነ ይመስለኛል እንጂ እዚህ እንግዲህ ዳውንታውን የሚባል ነው ይሄ። እዚህ ላይ ለእግረኛ መንገድ መንፈግ ከባድ ነው። ይሄም እስከዚህ ድረስ ዝግ ነው መንገዱ በነገራችን ላይ። ከዛ በኋላ ግን ወደ እንትን ይሄዳል። ወደዚህ መምጣት ስለማይችሉ ነው እዚህ ጋር ተዘግቷል። ይሄው እንደምታዩት በግራ በኩል የእግረኛ መንገድ ስለሌለ አሁን እሱ ብቻም አይመስለኝም። ድሬኔጅ ሲስተሙ እንግዲህ እሱ እግረኛው መንገድ ሲሰራ አብሮ ይነካል ይመስለኛል። እሱም ይኸው ላይ የተቀበሩ ኬብሎች ነገሮችም እንትን እያሉ ነው። በዛ በኩልም እንደዚህ ነው። በሳጣናውን መኪና ረግጦት ሄዶ ነው። አጣና አይደለም የኤሌክትሪክ ፖል ነው፣ እንጨቱ ተሰብሯል። እሱም ይኸው እዚህ ጋር የምታዩት እንግዲህ በህንፃዎች ስርም ድሬኔጅ ቁፋሮም አለ። እግረ መንገዱ የእግረኛ መንገድ ብቻ አይመስለኝም። አንዳንድ ቦታ የእግረኛ መንገድ አይቻለሁ። አንዳንድ ቦታ ደግሞ የተቀበረ እንግዲህ ውሃ ቱቦዎች ሊኖሩ ይችላሉ። እነሱ እንግዲህ ወይ እንደገና ሊቀየር ነው። ቀደም ሲልም እንዲህ በጣም እዚህ አዲስ አበባ ላይ የምንታዘበው ነገር ነበር። የውሃና ፍሳሽ ቆፍሮ ይሄዳል። ሲሄዱ ግን እንደነበር አይመልሱት። በተለይ የኮብልስቶን ያለበት አካባቢ ሰፈር ውስጥ በጣም ነው የሚያበሳጩት። ውሃ ልማት መጥቶ ውሃ የሚሰሩት የሆነ ችግር ሲገጥም ፈነቃቅሎ ይሰሩትና ሲመልሱት እንደነበር አይመልሱትም። ኮብልስቶን ደግሞ አይታችሁ ከሆነ በትክክል ቦታው ላይ ካላረጋችሁት አንዱ ከተዛባ ከዛ በኋላ ሲረገጥ እየተፈነቀለ ይሄዳል። እና አንዳንዴ እንደውም ግለሰቦች እዛው አካባቢ የሚኖሩ አስተካክለው ያስቀምጡታልና ከዛ ደግሞ እንደዛ ሆኖ ተዘጋ ስትሉ ደግሞ ቴሌ ደግሞ ይመጣል። በጣም አስቸጋሪ ነገር እሱ ነበር። ሰፈራችሁ እንደዚህ ተቆፍሮ ውሃ ልማት እየተሻከራችሁ እየዘለላችሁ በተለይ ክረምት ሲሆን ይሄ አሁን የእግረኛ መንገዱም ትንሽ ነች። እንደገና ለምን አይናበቡም? ሰውም በቃ ይማረር ነበር። ለምንድን ነው ሁለቱም አይናበቡት? ውሃ ክፍል፣ ቴሌ፣ ኤሌክትሪክ፣ መብራትም እንደዚሁ ተናቦ ለምን አይሰሩም? እንዴ ዘመናዊ ከተማ ሲሆን ግን እንደዛ መሆን ያለበት መስያ ግራውንድ ላይ የሚሰራ ነገር መጀመሪያ ላይ ተናቦ ቢሰሩ ጥሩ ነው። ከዚህ ቀደም ግን አንድ ውሃ ክፍል የሚሰራ ነባሮቹ የቱ ጋር ቢዘጋ የት ጋር ይቆማል፣ የት ወዴት የሚለውን ነገር እነሱ ናቸው የሚያውቁት። እነሱ ጡረታ ከወጡ አዲስ የሚቀጠሩት አያውቁትም አለና እነሱ እየተጠየቁ ሁሉ ነበረ ቦታ ወዴት ሲሄድ ለመዝጋት ወደ የት ቦታ ላይ ዋናው እንትን እንዳለ እሱን እንደዚሁ። በዚህ በኩል ደግሞ እስክንሻገር ይሄም በዚህ በኩልም እንደምታዩት ነው። ህንጻዎቹን የሆነ በረንዳቸውን ነካክቶታል። ያው ትልቅ ህንጻዎች ስለሆኑ ነው እነኚህ። እንግዲህ አያችሁት ግን የእግረኛ መንገዱ የቱ እንደሆነ በቃ በመካከል ላይ ነው የሚሄደው። በመኪናው መንገድ ላይ ነው የሚሄደው። አፈሩ ያለበት ነው እንግዲህ እግረኛ መንገድ። ይሄም አሁን ተነክቷል። ከስር ይታያችኋል።
መንገዱ በእንትን እንኳን ቢደረግ አሪፍ ነበር። ይሄ ያያችሁት በረንዳዎቹን ነክቶታል። እንግዲህ በረንዳው ወጣ ያለ ስለነበረ ነው። እንግዲህ ለእግረኛ መንገድ ቀደም ብሎ ቢታሰብ ይሄ ሁሉ ኪሳራ አሁን ቀላል አይደለም። ቀደም ብሎ ሲሰሩ ለእግረኛ መንገድና ለተሽከርካሪዎች በቂ የሆነ ነገር ቢሰራ መልካም ነበረ። እዚህ ጋር በቀኝ በኩል የአውሮፓ ዩኒየን ምን እንደሆነ እንጃ የሆነ ጽሕፈት ቤት ይሁን አላቸው እዚህ ጋር ለሱ ነው እንግዲህ ይሄ መከላከያ ሆነ። ይሄ በእግረኛ መንገድ የለም። አንዳንድ እንትኖች የእግረኛ መንገድ ነው ያዙት አሉ እንደዚህ ቦታዎች ከተባለ አሁንም አያለሁ አንዳንድ ተቋማቶች ለደህንነት ሲባል ይመስለኛል እንደዚህ ይኸው እዚህ አለ። አሁን ስለዚህ የእግረኛ መንገድ ይሄ አይኖረውም እርግጠኛ ነኝ። አስፓልት ጋር ገብተን ነው የምንሄደው። እነሱ በህግ አምላክ ብለው እንግዲህ አደጋ ለመከላከል ይሆን ይሄን ብረት እንትን ምንድነው ስሙ ሲሚንቶ በሲሚንቶ የተሰራ መከለያ ያለ ታች ድረስ እሱ ነው። በዛ እስኪ በደሳለኝ ሆቴል ጋር ደግሞ እንሻገርና ያው ደሳለኝ ሆቴል እዚህ ጋር በረንዳቸው አያችሁት ፕላቲኒየም ፕላዛ በረንዳው ነው እሱ የሚነካው ምክንያቱም እግረኛ መንገድ ስለሌለ። ይሄ ደግሞ በጣም በርካታ ነገር ነው የፈረሰው። ምናልባት ይሄ ለመዝናኛ ለሆነ ነገር ታስቦ ነው። ከስር ያለው እንደምታዩት እዚህ ህንጻው በረንዳው ተነክቷል። በጎን ግን ብዙ ቤቶች ፈርሰዋል። አይው እዚህ ጋር የህንጻው አካል ይመስለኛል እንግዲህ ግራውንድ ላይ የነበረ ነው እሱ። አሁን ይሄው እንግዲህ ለመኪና ማቆሚያ ሊሆን ይችላል። የሆነም ህግ ነበር አንድ ህንጻ ሲገነቡ የእግረኛውን መንገድ እንደ ፓርክ ይጠቀሙታል። ገባ ብለው ሰርተው ለራሳቸው ጥቂት ህንጻዎች ናቸው። አንዳንዶች ደግሞ ግራውንድ ላይ ፓርክ አላቸው። በጣም እነሱ የሚበረታታ ነው። ግን እንደዛ የሚል ህግ ያለ ይመስለኛል። ህንጻ ሲገነባ ግራውንዱን ለተሽከርካሪ ማቆሚያ በተለይ ብዙ ሰዎች ወደ ድርጅቱ ወደ ህንጻው የሚመጡ ከሆነ እንደ ሆቴል አገልግሎት ሰጪ ከሆኑ አሽከርካሪዎች ሲመጡ መንገድ ዳር ላይ መቆም የለበትም፣ ግራውንድ ውስጥ መቆም አለበት አሉ። አሁንም በቸርችል ጎዳና ወርታች ስትወርዱ አብዛኛዎቹ ህንጻዎች በግራ በኩል በተለይ ወደ ታች ስትወርዱ በግራ በኩል አላቸው ግራውንድ የመኪና ማቆሚያ አላቸው። እዚህም አሁን እንግዲህ ጥሩ ይመስላል። እንደዚህ ሳይ የለም መኪና ነገሩ እየተሰራ ስለሆነ ይሄም እንደምታዩት ነው። ትልቅ ህንጻ ነው። ይሄ ደግሞ በጣም በሙሉ ካሜራዬ ደረቴ ላይ ስለሆነ በሙሉ ማሳየት አልቻልኩም። በስቲክ ይዛችሁ ስትሄዱ ያው ሰዎችም ደስ አይላቸውም። ምንድነው የምትቀርጸኝ ይላሉ። ያው ምናልባት በጣም ታዋቂ ከሆናችሁ ነው አይቷችሁ ዩቲዩበር ነው ብሎ ሊያልፏችሁ የሚችሉት እንጂ ሰው ይጠራጠራል። ምንድነው ያለ ፈቃዳችን ሊሉ ይችላሉ እንጂ በስቲክ ይዤው በሄድ ይመች ነበር። ዙም ለማድረግም ይመቻል፣ ከፍ አድርጎ ለማሳየትም ይመቻል፣ ጠጋ አድርጎ ለማሳየትም ይመች ነበር። ይሄው እዚህ ጋር እንደምታዩት ነው። እዚህ ጋር እስካሁን ሄደው እኔ በመኪናው መንገድ ነው። ቅድም ትናንትና ቀረጽኩት። ይሄው ቅድም ያልኩት ይሄ ቀረጽኩት ቅድም ስለሆነ ነው። ትናንትና በለቀቅኩላችሁ ቪዲዮ እንግዲህ ከኡራኤል አትላስ ያለው በጣም የሚገርም ነው። የእግረኛ መንገዱ የውጭ ግን ጠባብ ነበረች። ምናልባት አሁን እሷን ጸዳ አድርገው ከሰሯት ነው። ይኸው እነኚህም በረንዳቸውን ስፋ አድርገው የሰሩትን ነገር ሰብሰብ እንዲሉ ተደርጓል።
ሩዋንዳ ድልድዩ ድረስ እንሄዳለን። እንግዲህ አንዳንድ ኤምባሲዎች ለቦታ መጣሪያ ሆነዋል። ፈረንሳይ አሁን የፈረንሳይ ኤምባሲ ለፈረንሳይ ለጋሲዮን ሰፈር ስያሜ ሆኗል። ሩዋንዳም ተመሳሳይ ነው። እንግዲህ የት ነው ስትባሉ ሩዋንዳ አካባቢ ነኝ ነው የምትሉት ቦታውን ቦሌ ሩዋንዳ። እዚህ ጋርም እንደቀደሙ ሰፋ ያለ ቦታ አለ፣ ስፔስ አለ። የዚህ ህንጻው አካል መሰለኝ። ይሄ የምታዩት በግራ በኩል የዚህ ህንጻ አካል ነበር መሰል በጣም እሱ ደግሞ ብዙ ነገር አፍርሷል። ይሄ እንደምታዩት ይሄው በጣም ብዙ ነው። እንግዲህ እነኚህ ወይ ለመዝናኛ ቦታዎች ናቸው ወይ ለመኪና ማቆሚያ ፓርኪንግ ይሆናል። ይሄ ግን ትምህርት ይሆናል። በተለይ አዲስ ለሚከትሙ ከተሞች ለሚሰሩ ከተሞች አነስተኛ ከተሞች ሊሆኑ ይችላሉ። ሲጀመር ግን እንዲህ አይነት ነገሮች ላይ ለተሽከርካሪ በቂ ለእግረኛ በቂ ከዛ በኋላ ደግሞ የሚሰሩ ህንፃዎች ካሉ ግራውንዳቸውን የሚል ህግ በእርግጥ ህግ አሁን ለምሳሌ ቅድም እንዳልኳቸው ራምፕ ህግ አለው። ራምፕ ይሰራሉ። ሲሰሩ ግን ይሄ ስሙላ ራምፕ ነው። ጭራሽም የሌላቸው አሉ። አሁን የሚሰሩ ህንፃዎች አዳዲሶቹ የሌላቸውም ታገኛላችሁ እኮ። አካል ጉዳተኞችን ታሳቢ አድርጎ ይሰራ የሚል አለ፣ ግን የለም። እንደውም ትምህርት ቤቶች ላይ ይሻላል ይመስለኛል። አዲስ አበባ ትምህርት ቢሮ ስለሚቆጣጠርም ራምፕ ሽንት ቤት አካል ጉዳተኞች ሬዲ ሆነው እንዲዘጋጁ ይደረጋል፣ ይሰራል። ልወዛወዛው በእግሬ ወክ ኤንድ ቶክ ናይንን እየደረስን ነው። ይሄም እንደምታዩት ነው የታጠረው። እንግዲህ ውስጥ ግን ግማሽ ግንብ ነው፣ ከዛ በላይ ነው የታጠረው። የሆነ ግንባታ የተካሄደ ነው። አሁን በተለይ የተጀመሩ ቅድም እያሳየኋችሁ ቅድም ብለው እንግዲህ ትናንት የለቀቁትን ቪዲዮ ነው። በነገራችን ላይ በአንድ ቀን ስለቀረስኩት አረፍ ብዬ ነው ይሄን የቀረስኩት እና ለሁለት ቀን ነው። እንዳይሰለቻችሁም ከ20 ደቂቃ በላይ በእርግጥ አጠረ የምትሉኝ አላችሁ፣ ግን ያሰለቻል። እዛ በላይ ማየት ያሰለቻል። የተለየ የሚታይ ነገርም ብዙ ከሌለ አስገራሚ ነገር ቆንጠጥ አድርጎ የሚይዛቸው ነገር ከሌለ ይሄ እንግዲህ አሁን በተለይ እንግዲህ እንትን ላይ ተምብኔሉ ላይ ያያችሁት ተምብኔል ማለት ገና ሳትከፍቱት የምታዩት ምስል ላይ እንደ ፖስተር የሚታየው ላይ ያሳየኋችሁ ቤቶች በጣም የፈራረሱ ቤቶች አሉ። እሱ ወደፊት እዚህ ጋር ናቸው። በጣም ብዙ ክፍሎች የተነኩባቸው አሉ። በጣም ያሳዝናል። እነሱ በዚሁ መንገድ ናቸው። በዚሁ ድልድዩ ስር ላይ 2-3 ክፍል የነካባቸው አሉ። የተረፉት ትንሽ ናቸውና እንዴት ሊሆን እንደሚሆን እንዴት ቤት ሊሆን እንደሚችል ያላቅም። እዚህ ጋር ፊት ለፊት ያለው ጋር ነው እንግዲህ ያሉት። ከዚህ ጀምሮ አሉ
እነሱ ቤቶች አሁን እንግዲህ ከዚህ ቀደም አንድ ክፍል ይነካባቸውና ሌላው ክፍል ሊተርፍ ይችላል። ግን አሁን አንድ ያዩዋቸው 2-3 ክፍል ሳሎን፣ መኝታ፣ በረንዳ ሁሉ ይነካባቸዋል። እቺ ደግሞ ባለጎማ ስታክ አርጋ ቆማለች። አንድ አይነት ግን ይመከራል መስለኛል ባለጎማው። ምናልባት ግን ከተማ ላይ ብቻ ካልሆነ ያኛው ብረቱ አስፓልት ያበላሻል ተጭኖ ካልሄደ። ግን ደግሞ እሱ መንገድ አይመርጥም፣ ተራራ ላይ ይወጣል፣ የማይገባበት ቦታ የለም። እሱ የሚገርም ነው እኮ። ይሄ ዋያችሁት የባህይ እምነት የጸሎት ቦታ ነው። እነሱም በቃ ይኸው ቤቷ ብቻ ነች የተረፈችላችሁ። ከዚህ ጀምሮ ነው እንግዲህ እንዳልኳችሁ ይሄ ድልድዩ ላይ ከመውጣታችን በፊት በግራ በኩል ኖርድና አሳያችኋለሁ። እንግዲህ አገረሸበት ያልኳችሁ ይሄ ነው። እዚህ ጋር እንግዲህ እነ በረንዳ ነው የተነኩት። እነኝ እንኳን ትልልቅ ህንጻዎች ሲሆኑ እንግዲህ በረንዳቸውን ብቻ ነው የሚነኩት። አነስተኛ ቤቶች ሲሆኑ ግን ገባ ተደርጎ አንዳንዶቹ እንደውም ሙሉ በሙሉ ሊነሱ ይችላሉ። ያስደነግጣል። አሁን እንደዚህ ሳይ በጣም ነው የሚያስደነግጠኝ። እዚህ ጋር ከዚህ ጀምሮ ነው እንግዲህ አዩት። መንገድም የለም ነበር ለእግረኛ። አያችሁት? ዛፎቹን ተከትላችሁ ነበር የምትሄዱት። ዛፎቹም ተቆርጠዋል። ይሄ እንግዲህ ለእግረኛ ካልሆነ በቀር ሌላ ነገር ይሰራበት አይመስለኝም። ቤቶቹ እንደምታዩቸው በረንዳቸውን ብቻ ያጧሉ። ይሄ እንግዲህ ሳሎን ይመስላሉ። ከፊት ለፊት የተወሰኑ ተነስተዋል። ይሄ አሁን እንግዲህ እዚህ ጋር እንደምታዩት ነው። ውስጥ ሳሎን ተቆርሷል። ይሄ በቃ ይሄን ያህል እንግዲህ ስፔስ ይኖረዋል ማለት ነው። እግረኛው አያችሁት? ይሄን ያህል ስፔስ ነው እንግዲህ የሚቀረው። እንግዲህ ከአትላስ ተነስቼ በደሳለኝ ሆቴል አለፌ እስኪ ሩዋንዳ ድረስ የተጀመረ እንደገና ልማት የእግረኛ መንገዱን ለማስፋት የተጀመረውን ስራ ለማሳየት ያዘጋጀሁላችሁ ቪዲዮ ነው። ይሄ እንግዲህ ሩዋንዳ ድልድዩ የሚባለው ስር ነኝ ያለሁት። በግራ በኩል አንድ ሐውልት አለ። ታስታውሱ ከሆነ የጀነራል ሰዓረ መኮንን መታሰቢያ የተሰራ ሐውልት አለ። ብዙ ሰው ግን አያውቀውም ይመስለኛል። እና ደግሞ ግልጥ ብሎ አይታይም። አሁን እንደዚህ ስታልፉ እዚህ በግራ በኩል ያለ አይመስላችሁም። በርቀት እንዲታይ ተደርጎ ቢሰራ ምናልባትም ዛፎቹ ይሄ አበባዎቹ ምናልባት ሊሆን ይችላል። እንግዲህ ቦታው ከፍ ያለ ቦታ ላይ ነው ያለው። በርግጥ ይታያችሁ ከሆነ ፊት ለፊት ጫካ ነገር ስለሆነ አበቦቹ አድገዋል በደንብ እና እነሱ ይከልሉታል። ቦሌ ዋናው መንገድ መጣናል። እንግዲህ የዚች ድልድይ ስር ግን አንድ በጣም የምታምር ነገር ተሰርታለች ሳትባክን። ብዙ ጊዜ እንደዚህ አይነት ቦታ ላይ እንደው ብሎ የባከነ ነው የሚሆነው። ሁሌ ትገርመኛለች ሳልፍ በዚህ። እቺ መዝናኛ በጣም የምትገርም ነች። ፋውንቴንም አላት። ፋውንቴኑ ይለቀቃል። ሰዎች ቁጭ ብለውም አረፍ ይሉባታል። በነገራችን ላይ
ጥሩ ተደርጋ የተሰራች ናት። መዝናኛ ወንበሮች፣ መቀመጫዎች አሉ። ይሄ ውሃው ይለቀቃል። መሻገሪያ ያዛጋለች። ቅልብጭ ብላ የተሰራች ነች። እንግዲህ ለዛሬ ያዘጋጀሁላችሁ ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን ዛሬም ተመኘሁ። ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።